ሰላማችሁ በክርስቶስ ኢየሱስ ስም ይብዛልኝ። እኔ ደህና ነኝ። ዛሬ ደግሞ አንድ መልእክት ለስላሴ አማኞች ለካዲዎች ታደርሱልኛላችሁ። እሱ ምንድነው? ኢየሱስ ክርስቶስ አምላክ አይደለም፣ ኢየሱስ ክርስቶስ ብቸኛ አምላክና ጌታ ንጉስ አዳኝ አይደለም ለሚሉ ለተጭበረበረባቸው ለስላሴ አገልጋዮች፣ ለጳጳሳት፣ ለቄሶች፣ ለፓስተሮች፣ ለነቢያት፣ ለዲያቆናት፣ ለዘማሪዎች አጠቃላይ ስላሴ እያሉ ስለ ስላሴ ለሚዘለባብዱ ሰዎች ዛሬ ይህንን መልእክት እንድታደርሱልኝ እና እውነቱ እንዲገባቸው በመጽሐፍ ቅዱስ ከብሉይ ኪዳንና ከአዲስ ኪዳን አንዳንድ ቦታዎችን ለማየት እንሞክራለን። ይህንን መልእክት ደግሞ ታደርሱልኛላችሁ በኢየሱስ ስም። ፎሎ እና ሼር በማድረግ ለሌሎች እንዲደርስ በማድረግ ማለት ነው። ለስላሴ አማኞች አብዛኛ የሐዋርያት ቤተክርስቲያን የሆናችሁ አማኞች እህቶች፣ ወንድሞች ይህንን መልእክት ለስላሴ አማኞች እንድታደርሱልኝ ቪዲዮ ወደ ብዙ ሰዎች እንዲደርስ ወደ ሚሊዮኖች እንዲደርስ እንድታደርጉ በእግዚአብሔር ፍቅር በኢየሱስ ክርስቶስ ስም እጠይቃቸዋለሁ። የመጀመሪያው የብሉይ ኪዳን ጥቅስ የምናየው ኢሳይያስ 44 ቁጥር 24 ላይ እግዚአብሔር እኔ ብቸኛ ነኝ ብሏል። እግዚአብሔር ምንድነው? ብቸኛ። እኔ ብቻዬን ሰማይና ምድርን ፈጥሬያለሁ ብሏል። ማን? እግዚአብሔር። ስላሴዎች ሰማይና ምድርን እንዳልፈጠሩ እግዚአብሔር ብቻውን እንደፈጠረ ይህንን ጥቅስ ታደርሱልኛላችሁ። ከአዲስ ኪዳን ደግሞ ይሁዳ መልእክት ምዕራፍ 1 ቁጥር 4 እና ምዕራፍ 1 ቁጥር 25 ላይ ብቻውን የሆነውን ንጉሳችንንና አምላካችንን ኢየሱስ ክርስቶስን ይክዳለዋል። እነማ? ሴሰኛ የሆኑ ጣዖትን መስራት የለመዱ የስላሴ አማኞች ብቻውን ከጥንትም የነበረው በእነ ኢሳይያስን ዘመን ብቻውን የነበረውን እግዚአብሔርን ብቻውን የነበረውን ፈጣሪን እንደሚክዱ ይሁዳ በአዲስ ኪዳንም ካዲዎች የስላሴ አማኞች እንዳሉ ብቸኝነቱን አንቀበልም፣ ብቻ አይደለም እናንተ ብቻ የምትሉ የሚሉ ሰዎች ምንድናቸው? ሴሰኞች ናቸው። ሴሰኛ፣ ጣዖትን የለመዱ አምላክን ሶስትም አራትም እንደፈለጉ ቁጥር እያባዙ ብዙ አምላኮች የሚሰሩ የጣዖት ሰራተኞች እንደሆኑ ሐዋርያው ይሁዳ ተናግሯል። ስለዚህ መጽሐፍ ቅዱስ እንደሚለው መጽሐፍ ቅዱስ እንዳለው እግዚአብሔር ስንት ነው? አንድ ነው። እግዚአብሔር ብቸኛ ነው። ሰማይና ምድርን የፈጠረው ኢየሱስ ያለ እርሱ አንዳች አልሆነም አለ ዮሐንስ ሲናገር ምዕራፍ 1 ቁጥር 14። ሁሉ በእርሱ ሆኗል፣ ያለ እርሱ አልሆነም አለ። በቃ ያለ እነርሱ አላለም፣ ያለ እርሱ። ሰማይ በእርሱ ሆኗል፣ ምድር በእርሱ ሆኗል። እያንዳንዱ የሚታዩትና የማይታዩት ፍጥረታት በጠቅላላ በእርሱ ነው የሆኑት። በማን? በኢየሱስ። ሁሉ ከእርሱ ለእርሱ በእርሱ ነውና የተፈጠሩት። ብርሃናትን የፈጠረው ኢየሱስ ብቸኛው አምላክ ነው። ኢሳይያስ 44 ቁጥር 24 ላይ ተናግሯል። ስለዚህ የስላሴ አማኞች እንግዲህ ቁርጣችሁን ወቁ። አንድ ብቻዬን ነኝ እያለ ነው እግዚአብሔር። ሐዋርያቱም ብቻውን ነው እያሉ ነው። ኢሳይያስም የብሉይ ኪዳን አባቶቻችንም ነቢያትም ብቻውን ነው ይላል ብለውናል። ስለዚህ ዛሬ እሁድ ነው። ብዙ ቦታ እንዲደርስ ሚሊዮኖች ይህንን ትምህርት እንዲያዩት እንድታደርጉልኝ። ቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ።